ዘርፈ ብዙ ችግሮች የነበሩበት የኢትዮጵያ የፋይናንስ ዘርፍ የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ ተስፋ ሰጪ ውጤቶች እየተመዘገቡበት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ዘርፈ ብዙ ችግሮች የነበሩበት የኢትዮጵያ የፋይናንስ ዘርፍ መንግስት የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ ተስፋ ሰጪ ውጤቶች እየተመዘገበበት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ ኢኮኖሚ ፎረምን የከፈቱት ፕሬዝዳንት ታዬ አጽቀሥላሴ ማክሮ ኢኮኖሚ ማሻሻያው በፋይናንስ ዘርፉ የነበሩ ችግሮችን የቀረፈ ነው ብለዋል። በፎረሙ ላይ የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ የባንክ ፕሬዝዳንቶች፣ የፋይናንስ ዘርፍ ባለሙያዎችም እየተሳተፉበት ይገኛሉ። የምስራቅ አፍሪካ የደህንነት ተቋማት ስብሰባ ተሳታፊዎች በታላቁ የኢትዮጵያ ህዳሴ ግድብ ያደረጉት ጉብኝት ግድቡን አስመልክቶ የሚነዙ የሐሰት መረጃዎችን ለማጋለጥ የሚያስችል ውጤታማ ተግባር መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር ገለጹ። የቱሪዝም ሚኒስቴርና ዩኔስኮ በጋራ በመሆን በኦሮሚያና በማዕከላዊ ኢትዮጵያ ክልል በሚገኙ የአርኪኦሎጂና ጂኦሎጂ ስፍራዎች የመስክ ምልከታ እያደረጉ ነው። አሜሪካና ኳታር በንግድና በመከላከያ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። በጣሊያን ዋንጫ ቦሎኛ ኤሲ ሚላንን በማሸነፍ ከ51 ዓመታት በኋላ የመጀመሪያ ዋንጫውን አሳካ።